تقبل الله منا ومنكم عيد مبارك علينا وعليكم عيد مبارك عيد. السلام عليكم ورحمة الله وبركاته. يتكبرات تمركاتشاتشن برقامي عيدكم مبارك تقبل الله منا ومنكم صالح الأعمال. አበይ ቦገሬት ለኢድ በዓል በሰላም አጅጅሙ እያለን ከነጃሺ ቲቪ የአረፋ በዓል ልዩ ዝግጅት እንግዲህ በጉዟችን እያሳየናችሁ ብዙ ነገሮችን እያደረግን አብረናችሁ ቆይታ ልናደርግ እንግዲህ እኔና አሊ እዚህ ተገኝተናል። ሀያት ከማልና አሊ አሚን በመንገዳችን ብዙ ነገር እያደረግን እንሄዳለን። እንግዲህ የቆምንበት ቦታም ያስታውቃል። ምንድነው? ብዙ ነገሮችን አዘጋጅተናል። ዒድ ማለት የደስታ ቀን ነው። ደስታ ለልጆች፣ ደስታ ለእናቶች፣ ለአባቶች ነው። ኢንሻአላህ ወደ ማዕከላዊ ኢትዮጵያ ስልጤ ዞን ስንሄድ በባዶ እጃችን አይደለም። የተለያዩ ሽልማቶችን እንዲሁም ስጦታዎችን ይዘን ነው የምንሄደው። ለልጆችም ለእናቶችም አዘጋጅተናል ማለት ነው። በተለያዩ ፓኬጆች እንግዲህ እንደምትመለከቱት አለ የጠራቸውን ሁሉ እናስደስታለን ብለን እናስባለን። ኢንሻአላህ ወደ ማዕከላዊ የኢትዮጵያ ክፍል ስልጤ ዞን ነው የምንሄደው ማለት ነው። እንግዲህ በእያንዳንዱ ከረጢቶች እንደምትመለከቱት የተለያዩ ነገሮችን አካተናል። ለህፃናት የተለያዩ ቸኮሌቶች፣ ከረሜላዎች፣ ቴምር ሁሉን ነገር ያካተተ ጁስን ጨምሮ ለነሱ ይዘናል። ለእናቶች ደግሞ ቤታቸውን በዓሉን እንደማጀቢያ የሚያገለግሏቸው የተለያዩ ነገሮች አሰናድተናል። እንደ ሞኮሮኒ፣ ዘይት፣ ዱቄት ያሉ ፓስታን ጨምሮ የተለያዩ ነገሮች ናቸው። እንግዲህ የቀረ ብዙ ነገር ነው። ብቻ ብዙ ስራዎችን አጠናቀናል። የቀሩን ውስን ስራዎች ይኖራሉ። እሱን ጨርሰን እቃዎቻችን ፓክ አድርገን ጉዞ እንጀምራለን ማለት ነው። በድጋሚ ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊህ አልአዕማል። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزنة فكر تلافسن يشجرنيان دجان كوكتن كلن من شرو ساق وديتا دارينو كانو ينيا دستاها عيد مبارك عيد عيد مبارك عيد عيد مبارك عيد عيد مبارك عيد بابات مرقات ألتو دمكو بنات فقكتا بيتو موكو የተከበራችሁ ተመልካቾቻችን ለህፃናት ለልጆች ያዘጋጀነው ፓኬጅ ትንሽ ይቀረናል። እሱን እንጨርሳለን ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ብዙን አሰናድተን ጨርሰናል። ግን በውስጡ ምን አለ የሚለውን ደግሞ ለእናንተ ለማሳየት ማዘጋጀት እንጀምራለን። ኩኪስ፣ ቴምር አለው፣ ቸኮሌቶች፣ የተለያዩ ከረሜላዎች እንዲሁ ደግሞ ዋፈርስ ማካተናል። ጁስም አለ። እያያችሁ እንግዲህ ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም تقبل الله منا ومنكم عيد مبارك علينا وعليكم أزنة فكر تلافسن يشجرنيان دجان كوكتن كلن من شرو ساق وديتا دارينو كانو ينيا دستاها تقبل الله منا ومنكم عيد مبارك علينا وعليكم عيد مبارك عيد صمنا أيام عيد مبارك عيد عيد مبارك عيد የተከበራችሁ ተመልካቾቻችን እጅግ በጣም ያማረ ቆይታ እንደምናደርግ ተስፋ እናደርጋለን። እንዲህ ያሳመረን ማን ነው? ሀረመኝ ዲዛይን ይባላሉ። ቤተል ኤጂ ሞል እና ወራቤን ብራንች አላቸው። እንግዲህ በዓላችን እንደዚህ ምርድምቅ ብለን እንድናሳልፍ እያደረጉን ነው። እናመሰግናለን። ሀረመኝ ዲዛይን እናመሰግናለን። የተከበራችሁ ተመልካቾቻችን በድጋሚ ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊህ አልአዕማል። بابات مرقات ألتو دمكو بنات فقكتا بيتو موكو بنسانات لسا وبجاوتا ديونو كانو عيدنا ودستا
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ የበዓል ዝግጅታችን በወራቤ ከተማ ተገኝተን ይቀጥላል። እንደምትመለከቱት ወራቤ ደርሰናል አይደለም እንዴ? አልহামዱሊላህ ከረጅም ጉዞ በኋላ ፀሐይ እንዲሁም ዝናቡ ተፈራርቆብን በወራቤ ከተማ ተገኝተናል። እውነት ነው። መንገድ ላይ ብዙ ነገሮች አጋጥመውናል። ፀሐይ ያለ የሚዘንብበት ሁኔታ ነበረ። መልክዓ ምድሮቹ በጣም የሚያምሩ ናቸው። ብዙዎቹን በካሜራችን ለማስቀረት ሞክረናል። እንግዲህ እንደተከታተላችሁት ማለት ነው። አሁን ደግሞ ወራቤ ከተማ ላይ ነን። ቀደም ሲል በቢሮ ሆነን ያዘጋጀናቸውን የተለያዩ ስጦታዎችን እየሰጠን እያበረከትን ከብዙ ሰዎች ዱዓ እየተቀበልን መንገዳችን እንቀጥላለን። እንደገና አይደል? ኢንሻአላህ እጅግ በጣም ደማቅ ጉዞ እንደሚሆን ተስፋ አደርጋለሁ። ወንድማችንም አብሮን ያው በፊት አውራሪነት ካፕቴናችን ነው። የመንገዳችን ትልቅ ድምቀት መንገዱ በጣም ጥሩ የሆነ ቆይታ ነው ያደረግነው። ጀዛኩሙላህ ኸይር። አበይ ቦገሬ ታጅጂ አበይ በቅጥል ወዲጄ ሌሎችም እንግዲህ ታዩናል። እዚህ ፊት ለፊታችን ወራቤ ሰዎች አሉ። እንዴት ነው እንግዳ አቀባበል? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ደህና። እንዴት ነው ወራቤ ከተማው ለአረፋ እንዴት ነው ዝግጅት? እንደምታዩት ያው አረፋ በስልጤ በተለየ ሁኔታ ነው የሚከበረው። ወራቤም እንዳያችኋት በርካታ እንግዳ እየገባ ነው የሚገኘው የአረፋ በዓልን ለማክበር። ከተማዋም በተለያዩ ጌጣጌጦች አሸብርቃ ነው የምትገኘው። አሁን እኛ እንግዶቻችንን ተቀብለን አረፋን በጋራ ለማክበር እየጠበቅን ነው የምንገኘው። እናንተም እንኳን ደህና መጣችሁ ብያለሁ በድጋሚ ማለት ነው። ማሻአላህ በጣም ደስ ይላል። የተወደዳችሁ ተመልካቾቻችን እንግዲህ እንደምትመለከቱት ወራቤ ደርሰናል። መንገዳችን ገና ነው። በመንገዳችን ብዙ ነገሮች እናደርጋለን። የያዝናቸው ስጦታዎች አሉ። ቀደም ሲል እንደጠቀስኩት ለእናቶችም ለአባትም እንግዲህ የወራቤ ህዝብ እንደዚህ ነው እና በመንገዳችን ብዙ ነገሮችን እያደረግን እንሄዳለን። አሁንም ቆይታችሁ ከኛ ጋር እንዲሆን መልካም የአረፋ በዓል ከኛ ጋር እንድታሳልፉ የአክብሮት ግብዣችን። በወራቤ ያለው አቀባበል ይህንን ይመስላል። ጅምሩ ነው። አጠገቤ የስልጤ ዞን የባህልና ቱሪዝም ምክትል ኃላፊ ይገኛሉ። በደማቅ ሁኔታ እየተቀበሉ ይገኛሉ። የበዓል ዝግጅት ምን ይመስላል? እሺ፣ አብዱልመጂድ ረዲን ይባላል። የስልጤ ዞን ባህል ቱሪዝም የፕሮሞሽን ዳይሬክተር ኃላፊ ነኝ። አረፋ በዓል በስልጤ ከሃይማኖታዊ እሴቱ በዘለለ ማህበራዊ እሴቱ ይጎላል። ምክንያቱም በርካታ የአካባቢ ተወላጆች በተለያየ ምክንያት ለስራ የተለያየ አካባቢ ይጓዛሉ። አመቱን ሙሉ የሰሩትን ያፈሩትን ሀብት ቤተሰባቸውን በመጠየቅ መጥተው እዚህ ትዳር በመመስረት አካባቢያቸውን የቱሪስት መስህቦችን በመጎብኘት በርካታ ማህበራዊ ክንዋኔዎች ይከናወናሉ። ለዛ አሁን ያው እኛ ሽሩ ጉድያን ለመቀበል ዝግጅት ላይ ነው። ማሻአላ ከተማው ያው ከሌላ ጊዜ ብዙ ጊዜ በኖርማል ጊዜ ተመላልሻለሁ። ድምቅ ብሏል። በጠዋቱ ያለውን ሁኔታ ለመመልከት ችለናል። ድምቀቱ እየጀመረ ነው የሚገኘው። ያለው ዝግጅት እጅግ በጣም የሚያስቀና ነው። ምን በዝግጅቶች በምን አይነት ዝግጅቶች ያልፋሉ በዓሉ? በዚህ በተለይ ደግሞ በወራቤ ከተማ በዓሉ በአጠቃላይ በዓሉን በተመለከተ ወራቤ ላይ አንደኛ የኢድ ሰላት በደመቀ ሁኔታ ይሰገዳል። ከኢድ ሰላት በዘለለ በርካታ ምስኪኖች የሚዘይሩበት ፕሮግራም አለ። እንደገና ያው በየቤቱ ሰው እርዱ ያከናውናል። የውድያ ስርዓት ይከናወናል። በዓሉ በድምቀት ነው የሚከበረው። ከወራቤም በዘለለ አጠቃላይ በዞኑ የመጣው ሰው ራሱ አሁን በቱሪዝም ዘርፍ ብንመለከተው ከ20 ሚሊዮን ብር በላይ በዞኑ ኢኮኖሚ ኢንጀክት ይደረጋል እና እስከ 1.5 ሚሊዮን የሚገመት ህዝብ ነው የሚመጣው። ቱሪዝሙን በማነቃቃት ከበዓሉ መልስ ደግሞ የተለያዩ ቱሪስት መስህቦችን በመጎብኘት ትልቅ አስተዋጽኦ ነው ለዞኑ የሚያበረክተው ነገር። ስለዚህ ለዛ በዓሉ በደማቅ ሁኔታ የሚከበርበት አንዱ ምክንያት ነው። እንግዲህ በወራቤ ከተማ ለአረፋ በዓል ተገኝተን ይሄን መሰል አቀባበል ስላደረጋችሁልን እጅግ አድርገን እናመሰግናለን። ይህ ፕሮግራም እንግዲህ ከዞኑ ባህል ቢሮ ጋር በመተባበር የተዘጋጀላችሁም ነው። ስለዚህ ከነሱ ጋር የምንሰራቸው የተለያዩ ስራዎች ይኖራሉ። መንገዳችን ይቀጥላል። ቀደም ሲል እንደገለጽኩት ለእናቶችም ለልጆችም የተለያዩ ስጦታዎችን ይዘናል። እነሱን እያበረከትን እያስደሰትን ዱዓ እየተደረገልን መንገዳችንን እንቀጥላለን። የአረፋ ቀን በዓል የዝግጅት ሂደታችን አሁንም ይቀጥላል። አብራችሁ ነው። تقبل الله منا ومنكم عيد مبارك علينا وعليكم عيد
የተወደዳችሁ ተመልካቾቻችን አሁንም የአረፋ ቀን ልዩ ዝግጅታችን እንደቀጠለ ነው። መንገድ ላይ ነው የያዝናቸው ወደ ወራቤ እየገቡ ማለት ነው። እንግዲህ እንዴት መጡ፣ የአረፋ በዓል ምን ይመስላል፣ አቀባበሉስ እንዴት ነበር ቢለውን ከነሱ ጋር ቆይታ እናደርጋለን። ቅድሚያ እንግዲህ ለአሊ ኑር እሰጣለሁ። አርቲስት አሊ ኑር እባላለሁ። እንኳን ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። አባይ ቦገሬት አጄጄም እነማን ሁሉም በባድም ላለም አባድም ውጭ ላለም ሁሉም አባይ አጄጄም ዳይዶ ያረፈኝ እንኳን ለኢደል አድሃ የአረፋ በዓል በሰላም አደረሳችሁ። የአረፋን የስልጤ አረፋ በተለይ በኢትዮጵያ ውስጥ ሲከበር አረፋን በተመለከተ ኢትዮጵያ ውስጥ ባሉት ከተሞች ሁሉ ተሰብስበው የስልጤ ተወላጆች ወላጆቻቸውን ለማስደሰት ከየአቅጣጫው የሚገቡበት ወር ነው። ከ2000 በላይ መኪና ነው በትራንስፖርት ወደዚህ ከተማ ውስጥ የሚገባው ወደ ገጠር ማለት ነው እና መቼም ተቀድመናል። አንዴ ምናልባት እድሉን ካገኘን እንደ ኢትዮጵያ በዩኔስኮ የምናስመዘግበው የአረፋ በዓል ይሆናል ማለት ይቻላል በኢትዮጵያ ውስጥ እና ሞቅ ደመቅ ያለ አከባበር ነው ያለው። አመታዊ የዱዓ ማስቤዛ ነው። ወላጅን በማስደሰት በርካታ ነገሮችን ልጆቻቸው ከየከተማው የመጡ ከቨር የሚያደርጉበት ነው። ሌላው ደግሞ ገጠር አካባቢ ያሉ ልጃገረዶቻችን ናዞ በርበሮ የሚባል ቀለም አለ። የዚህ የምናየው የኮፍያ የለበስ ነው። እንዲሁም የግድግዳ ቀለሙን በዚህ የኮፍያ አይነት ነገር ነው በደንብ ሞዴል ዲዛይን አድርገው የሚሰሩት ውበቱን ይጠብቁትና እህቶቻችን የአረፋን በዓል ጠብቀው በየአመቱ ጥቁር፣ ነጭ እና ናዞ ከለር በመቀባት ሰፈር ያስውባሉ። ሌሎች ወንዶች ደግሞ የአረፋ ወር ከመድረሱ አንድ ወር ቀደም ብለው እንጨት በመፍለጥ እናቶቻችን ደግሞ የቆጮ ግብአት እንደውም የሴቶች አረፋ የሚባላለን የጎመን ክትፎ አለ አይቤ እና ይሄንን ሁሉ በድምቀት የምናከብርበት በዓላችን ነው። ይሄን በተመለከተ ግን የሚዲያ ሽፋን አግኝቶ በዓለም ላይ ቢታይልን ምናልባት በኢትዮጵያ ደረጃ በዩኔስኮ ድጋሚ ልናስመዘግበው እንችላለን ብዬ አስባለሁ። እጅግ በጣም የሚያስደስት መልእክቶች፣ ሀሳቦች ያደረሱልን ነው። በስልጤ ማህበረሰብ ዘንድ ተወዳጅ የሆኑ ፈርጦቻችን ናቸው በመንገድ ላይ ያገኘናቸው። እኛም ባየነው እጅግ በጣም ደማቅ የሆነ የአከባበር ድባብ ውስጥ ነው የምንገኘው። በጣም ደስ የሚል ነው። በተለይ በስልጤ ዞን የዒድ አከባበር በተለይ አረፋ አከባበር ልዩ እንደሆነ እየተመለከትን ነው የምንገኘው። የተለያዩ ሀሳቦችንም ያጋሩናል ማለት ነው። ወደዚህም አውቀረ የሚባል ሀሳብ ይኖራል። አረፋ እንግዲህ ከሀጅ ቀጥሎ ስልጤ አረፋ ሀጅ ያልሄደው እንደ ሀጅ ቤተሰቡን ዝያራ ወደዚህ ነው የሚጎርፈው። አሁን ከተማው ራሱ በየክፍለ ሀገሩ ባዶ ነው የሚሆነው ማለት ተጠርጎ እዚህ የሚመጣው። ያው እነኚህ ቀለማቶች ደግሞ ታሪክ አላቸው። የአረፋ ጊዜ ነው የሚቀቡት። ነጩ የሰላም ምልክት ነው፣ የእስልምና ምልክት ነው። ቀዩ ደግሞ የጀግንነት ምልክት ነው። ጥቁሩ ደግሞ ለምሳሌ ጨለማ ራሱ ውበት ነው። በጨለማ ነው አንድ ሰብል ቢዘራ ውጤት የሚያመጣው። ቢቆረጥ በጨለማ የተቆረጠ ነገር ይበቅላል፣ በጨረቃ የተቆረጠ ነገር ግን አይበቅልም። ስለዚህ ብዙ ታሪካዊነት ያለው ዝም ብሎ ቀለም ብቻ ሳይሆን ታሪካዊነት ያላቸው ናቸው። ቤተሰብ አባት እናትን ዘየራ ከከተማ ወደዚህ መጥቶ የራቀው ሰው ፋኖ መጣን ማለት ፋኖ ዲያስፖራ ስደተኛ እንደማለት ነው በስልጥኛ። ያኛው ፋኖ ሳይሆን ፋኖ መጣን ላረፈ ቦዝና አስተባት ጽፋይ ብሎ ከተማው በብልቅልቅ ብሎ ልክ ከተማ የሚወስድበት በዓል ነው ማለት ነው። በጣም ደስ ይላል። እስኪ እንደው እናንተ በቤታችሁም ሆናችሁ ምናልባት የኛ ቲቪ አዲስ ነው፣ በአዲስ ቅንጅት በአዲስ ህብረት ነው የተፈጠረውና ነጃሺ ቲቪ ፕሮግራሞች የምትከታተሉ ከሆነ የምታዩ ከሆነ በዛ ላይ ስለ ህብረቱን ብዙዎች ያነሳሉና ስለ ነጃሺ ቲቪ ያላችሁን ማስተያየት በዚሁ አጋጣሚ ያካፍሉን፣ የበዓል መልእክቶቻችሁን አድርሱና እንለያያለን ማለት ነው። እናንተ መንገደኛ ናችሁ። በያዘው ሁኔታ ይቀጥል። እሱን ደግሞ ሙስሊማዊ ቴሌቪዥን ጣቢያዎች መብዛት አለባቸው፣ ያንሳል። ለሚዲያዎች ደግሞ ባለሀብቶች እገዛ ማድረግ አለባቸው፣ መበረታታት አለበት። በጣም ብዙ ዘመኑ የቴክኖሎጂ የውድድር ዘመን ስለሆነ ሚዲያ ያስፈልጋል። እናንተም በርቱ። የያዛችሁት ሁኔታ ደግሞ ጥሩ ነው። በዚህ ቀጥሉ ይላል። አመሰግናለሁ። እሺ ማሜም ጨምረው ነገር ካለ? እኔ የምጨምረው ነገር ምንድነው በስልጤ ብሔረሰብ ገበያ ግብይት ለምሳሌ አሁን የበሬ፣ የበግ፣ የፍየል ሁሉም የእርድ ከብቶች ሽያጭ ላይ ከሌላ ቦታ ተሰርቆ የመጣን የቤት እንስሳዎችን በስተት እንዳይገዛ ጥንቃቄ የሚያደርግበት የራሱ የአገዛዝ ስርዓት አለ። ምክንያቱም አንድ ሰው የሆነ በሬ ሲሸጥ ይሄ በሬ በየት በኩል ነው የመጣው፣ እዛ መድን ጥሩ የሚባል ነገር ሙሊ ይባላል በስልጥኛ
ያ ተጠርቶ የአካባቢ ሰው በሚታወቅ ሰው ሲሆን ነው ሽያጭ የሚደረገው እንጂ ያለ ዋስትና አንድ ነገር ተገዝቶ ለገበያ ለቤት ተይዞ አይኬድም። ምክንያቱም ያ ሰው ጠፍቶኛል ብሎ ቢመጣ ሰውየው የገዛውን ነገር አረፋውን ውዱህያ ባለ ማድረግ ይስተጓጎላልና ይሄ በጣም ጥንቃቄ የሚደረግበት የግብይት ስርዓት ነው ያለን። ይሄ ትልቅ መረጃ ነው። በሌላው ማህበረሰብ ሊኖር ላይኖር ይችላል። ይሄ የኛ ስርዓት የገበያ ግዢ ስርዓት ነው። ሌላው ነጃሺ ሚዲያ ይህንን ጠንከር አድርጎ እስላማዊ ሴቱን በደንብ ማስቀጠል መቻል አለበት እና ጠንከር ያለውን ነገር ሁሉንም ነገር ምክንያቱም ሃይማኖቱን ብቻ ሳይሆን የአንድ ብሔረሰብ ባህሉም ሃይማኖቱም ተቆራኝቶ የሚሄድበት ሁኔታ አለ። ለምሳሌ ስልጤን ስንመለከት እስልምና ከስልጥኛ ባህል ጋር አብሮ የተቆራኘ ነው። ምንም ይለያይ ነገር የለውም። ሁሉ ነገር በሸሪዓ ውስጥ ነው ያለውና ይሄንን አጠናክሮ በደንብ ሊሰራበት የተሻለ ነው ባይ ነው። የበዓል መልእክትንም በዛው አስተላልፍና የመጨረሻ መዝጊያችን ነው። በዓሉን የሰላም፣ የፍቅር፣ የጤና፣ የአብሮነት፣ የአንድነት ያርግልን። በዓለም ላይ ለምትገኙ ሙስሊሞች በሙሉ የዒደል አድሃን አረፋ በዓል እንኳን በሰላም አደረሳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዓል መልእክት እንግዲህ የታሰሩት የሚፈቱበት፣ የታመሙት የሚድኑበት፣ የተረገዙ በሰላም የሚወለዱበት የደስታ በዓል ይሁን። እጅግ አድርገን እናመሰግናለን። እንግዲህ በመንገዳችን የተለያዩ ሰዎችን አግኝተን ቆይታችን እያደረግን ነበር። ብዙ ስለ ባህሉ የሚገልጹ ነገሮችን አካፍለውናል። ብዙ ያልተጫናቸው እንግዲህ ከሌሎችም ቦታዎች ላይ ተገኝተን እኛም በራሳችን የምናያቸው ምላሾችን የምንጠይቅባቸው ፕሮግራሞች ይኖሩናል። ለዛም ነው እንጂ ከነሱ ብዙ ማግኘት የምንችለው ነገር እንዳለ ተረድተናል። እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን የበዓል ልዩ መሰናዷችን እንደቀጠለ ነው። ሌሎች ፕሮግራሞቻችን ይቀጥላሉ። ጉዟችንም ይቀጥላል። በየመንገዱ ለህፃናት ለእናቶች ያዘነውን ስጦታ በማድረስ ጉዟችን የምንቀጥል ይሆናል። በድጋሚ እናመሰግናለን እንግዶቻችንን። ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊሐል አዕማል። تقبل الله منا ومنكم عيد مبارك علينا وعليكم عيد مبارك عيد تقبل الله تكبير ذكره حسيت مرتو ارقعت سكنه. ሰላም አለይኩም እማ። ሰላም አለይኩም። الله ينزل ملائكة ينزل الله አሚን አሚን تقبلوا إيه الله نلقنا تقبل አሚን بسم الله يدو وتكل التقبل نبي ما قال الله الله والله من عنا ፈያንኩ ፈያንኩ አልহামዱሊላህ ይቀጭካ ያቆም አኩስረም ፈያንኩ አማርኛ ትችለው? የት ነው የምትሄዱት አሁን? አማርኛ እችላለሁ ብለዋል። እሺ የት ነው የምትሄዱት አሁን? በመንገድ ነው ሁሉም ይችላል። ቤት ወዴት ነው የምትሄዱት? በመንገድ ቡንጋን ተራከብናል። የት ነው የምትሄዱት? ያው ሰፈር ሁሉም ዱዋ ለዱዋ የዱዋ ተባውይና ያመጣው ተተካ አሚን አረፋ አይነኩን አረፋ አይነኩን ሰቢ በሰሩ ወኛ ያመጭኛ ይበላል። ማሻአላህ ደስ ይላናል። ደስ ይላል። አጣጣሜለ ቢልበለ በልበለ ማለት ለምኪለው ከ በቃ ይወል ቢብታይ ትትሮ ማዶ ማሻአላ እንኳን አበያ ጄጄ ሙት ያም ሰባለ በሎት ታቀጥሎ ወስደሉ ወላሂ እስቲ አልሐምዱሊላህ ሰላተ ሰላም አላ ሰለላሁ ዐለይሂ ወሰለም ዱአን ይልከላስ ከሻ አሚን ሰብቻው ባይቶ ያጂጂ አሚን ባይቶ ያጂጂ አሚን አጂጂና ያ ረቢ ያ አላህ አሚን አው ባለከኛ ጊና የባወግት ሁሉም ያውን በላይ ያውን በላይ ውደ ወንድማሜ ቂራኝ ቂራኛ ነሚ ቂራ እዚጭኛ ነሚ ዛጪ ዮበኛ ነሚ ዋበይ ነቢ መገን አላሁ መሰል በቃ ይሄኛው የነጃሺ ቲቪ ስጦታ ነው። ውስጡ ዱቄት አለው፣ ስኳር አለው፣ መኮረኒ፣ ሌሎችም ብዙ ነገሮች አሉ። ይቻላል። እርሶ ነው ያቱም ታይል ቢብ ውስጥ አሳቧ ለቢ ዱቄት አለይ መኮረኒ አለቢ ሁሉም ገዛለ ዓለም ገና ነው መጀመሪያ ነው ብዬ አወጣውለት። ይኸው ሮፕላን መጥቶ በዚህ ሊቆም ነው። በሰሙኑ ወራማኒ አውራጃው መጥቶ ያው መረቀውታል። በኔ በር ነው የቤት የክብት ቤት መንገድ ገበያ ያቃናው እኔ ነኝ።
ዓለም ገና ነው መጀመሪያ ነው ሲል እንግዲህ ዓለም ገና ነው መጀመሪያ ነው። አይዞም አብሽር ትልምን ያስቀናው ይሄንን መንገድ እኔ ነኝ። አይሻ ወሰኩ ስሜ አይሻ ወሰኩ ነው። ማሻአላህ ሊላሂ ተዓላ ይወደማው ካላጊና ባይቶ ያጂጂን ከራ በስደ ደሚቱ አለ ሞተ ካውርድቦም ነቢ መገና አላህ ወሰለ ሂዱ ኢንሻአላህ تقبل الله منا ومنكم عيد مبارك علينا وعليكم